ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ዕውቀት የሚያስገኝላችሁ ምርጥ የሆነ ቪዲዮ ነው ማለት ነው። ውድ ቤተሰቦቼ በዛሬው ቪዲዮ የምንመለከተው ምንድነው ካላችሁ እንዴት በቀላሉ እየተዝናናን የተለያዩ ዕለት የምንጠቀማቸውን አስቸጋሪ የሆኑትን አረፍተ ነገሮችን በቀላል መንገድ ማንበብ እንዲሁም መጻፍ እንችላለን የሚለውን ሐሳብ በስፋትና በጥልቀት የምናየው ይሆናል። በእርግጠኝነት ይህንን ቪዲዮ ካያችሁት በኋላ የማንበብና የመጻፍ ክህሎታችሁን እንደምታሻሽሉ ምንም ጥርጥር የለኝም ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃለሁኝ ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩትና እየተከታተላችሁ ያላችሁት ሰብስክራይብ በማድረግ በየጊዜው የሚለቀቁትን እንደዚህ አይነት አሪፍና በጣም ቆንጆ የሆነ ትምህርት እንድታገኙ ስለሚረዳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ በሌላ አሪፍ ቪዲዮ እንድንመጣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ሁኔታ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ እጅግ በጣም አስደሳች ዜና ስለሆነ በተለያየ ምክንያቶች ትምህርታችሁን ያልተከታተላችሁ በሙሉ በጣም በአጭር ጊዜ ውስጥ እኛ ጋር መታችሁ ዕውቀታችሁን እንደምታሳድጉና በጣም በአጭር ጊዜ ውስጥ ደግሞ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለዚህ ይህንን እድል እንድትጠቀሙ አሳስባችኋለሁኝ ማለት ነው ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድታነቡና እንድትጽፉ እንዲሁም በአጭር ጊዜ ውስጥ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ፣ ካለማንበብ ወደ ማንበብ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። አሁን በቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው። ማንበብ የቻላችሁት እኔን ቀድማችሁ በማንበብ ትክክል እንደሆናችሁና እንዳልሆናችሁት ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ የፊደሎችን ድምጽ ከኔ ጋር እኩል እየጠራን እናነባለን ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እስኪ የመጀመሪያውን አረፍተ ነገር እናነባለን ማለት ነው። ታዲያ እነኚህ እዚህ ጋር የተዘረዘሩት
እለት እለት የምንጠቀማቸው ወይም በአብዛኛው የምንጠቀማቸውን አረፍተ ነገሮችን ይዤላችሁ መጥቻለሁ። ብዙ ተማሪዎች አረፍተ ነገሮችን ለመመስረት ይቸገራሉ። ደግሞ አብዛኞቹም ለመጻፍም ይቸገራሉ፣ ለማንበብም ይቸገራሉ። ስለዚህ እዚህ ጋር የተለያዩ አረፍተ ነገሮችን እነኝን ካነበባችሁ ማንበብ ላይ እያሻሻላችሁ ነው ማለት ነው፣ ወይም ማንበብ ችላችኋል ማለት ነው። ለማንበብ የምትቸገሩት ግን እንደዚህ አይነት አረፍተ ነገሮችን ሌሎችንም እንድታነቡ መንገድ ስለማሳያችሁ ከዚህ በኋላ ያለው ብዙም አያስቸግራችሁም ማለት ነው። ውድ ቤተሰቦቼ እዚህ ጋር የምትመለከቱት የመጀመሪያው አረፍተ ነገር የመጀመሪያው ቃል ምን ይላል? መልካምነት መልካምነት ይላል። መልካምነት ይላል። በጣም አሪፍ። የሚታየው በወሬ በጣም አሪፍ። ሳይሆን በተግባር ይላል። ነው ይላል። እስኪ አንድ ላይ አብረን እናንብብ። መልካምነት የሚታየው በወሬ ሳይሆን በተግባር ነው ይላል። ምን ማለት ነው? ወይም የዚህ አረፍተ ነገር ብሪፍሊ ስናየው ምንድነው ትርጉሙ ካላችሁ፣ መልካምነት የሚታየው በወሬ ሳይሆን በተግባር ነው ይላል። አያችሁት? አብዛኛው ጊዜ አንዳንድ ሰው ራሱን መልካም ነኝ ብሎ በጣም ያወራል፣ ወይም ራሱን መልካም ነኝ ብሎ ራሱን ይገልጣል ማለት ነው። ነገር ግን ያ መልካም ሰው መሆኑን የምታውቁት በወሬ ሳይሆን በድርጊት ወይም በተግባር ነው ማለት ነው ውድ ቤተሰቦቼ። ስለዚህ ሁሉንም ሰው በወሬ መልካም ነኝ ብሎ ስላለ ሳይሆን በተግባር እንዴት ነው የሚለውን ማየት ትችላላችሁ ማለት ነው። እናንተም የተግባር ሰው እንጂ የወሬ ሰው መሆን እንደሌለባችሁ የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? ተስፋ ስትቆርጥ ይላል። በጣም አሪፍ። ሌላ ይላል። ሌላ ሰው ይላል። አሸናፊ መሆኑ አይቀርም ይላል። እስኪ አንድ ላይ ያይዘን እናንብብ። ተስፋ ስትቆርጥ ሌላ ሰው አሸናፊ መሆኑ አይቀርም ይላል። ምን ማለት ነው ካላችሁ፣ አብዛኛውን ጊዜ እናንተ ተስፋ ስትቆርጡ ኢንዳይሬክትሊ የሆነ ሰው አሸናፊ የሆነ ነው ማለት ነው ውድ ቤተሰቦቼ። አሸናፊ የሚሆነው ለምሳሌ እናንተ በህይወታችሁ ተስፋ ስትቆርጡ እናንተን የሚጠሏችሁ ሰዎች አሸናፊ ይሆናሉ። ለነዛ ሰዎች ደስ ይላቸዋል። ስለዚህ ተስፋ ስትቆርጡ ደግሞ ብዙ ደስ የሚላቸው ሰዎች ሊኖሩ ይችላሉና ተስፋ መቁረጥ እንደሌለባችሁና ለራሳችሁ እንኳን ማሸነፍ ቢያቅታችሁ ጠላቶቻችሁ እንዳያሸንፋችሁ ብላችሁ ተስፋ መቁረጥ የለባችሁ ማለት ነው። ምክንያቱም አሁን ያለንበት ዓለም ኮምፒቲሽን የበዛበት ዓለም ስለሆነ በተለያየ ነገር ለምሳሌ ከእናንተ ጋር ኮምፒት የሚያደርግ ሰው ወይም የሚወዳደር ሰው ሊኖር ይችላል። በቢዝነስ ዓለም ሊሆን ይችላል። ለምሳሌ ሁለት ተመሳሳይ ቢዝነስ ብትጀምሩ እናንተ ተስፋ ከቆረጣችሁ ከእናንተ ጋር የጀመረው ሌላ ሰው ስኬታማ ይሆናል ኢንዳይሬክትሊ ማለት ነው። ስለዚህ በምንም አይነት ሁኔታ ተስፋ መቁረጥ እንደሌለባችሁና ወደፊት ብቻ ፑሽ እያደረጋችሁ እንድትሄዱ የሚያደርግና የሚያነቃቃ በጣም አሪፍ አባባል ነው ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ለማታደርገው ይላል። ነገር ሶስት ፊደል ነች። ነገር ይላል። በጣም አሪፍ። ቃል ሁለት ቃል ይላል። በጣም ቀላል ነው። ቃና ልህ ቃል ይላል። አትግባ ትከፍልበት
ትከፍልበታለህ ይላል። ረዘም ይላል። ምናልባት ለጀማሪዎች ትንሽ ሊከብድ ይችላል። ነገር ግን ለማንበብ ማድረግ ያለባችሁ እጅግ በጣም ወሳኙ ነገር ምንድነው ካላችሁ የፊደሎችን ድምፅ ምንም ሳታበላሹ በአግባቡ መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። ውድ ቤተሰቦቼ ትከፍልበታለህ ይላል። የመጨረሻው ትንሽ ረዘም ቢልም ትከፍልበታለህ ይላል። እስኪ አንድ ላይ አብረን እናንብብ። ለማታደርገው ነገር ቃል አትግባ ትከፍልበታለህ ይላል። ምን ማለት ነው ይሄ ካላችሁ በአጭሩ ሳብራራላችሁ ለማታደርጉት ለየትኛውም ነገር ቃል መግባት የለባችሁም ማለት ነው። ምክንያቱም ቃል ከገባችሁና ያንን ነገር ካልፈጸማችሁ ቃል የገባችሁለት ሰው እጅግ በጣም ሊሰበር ይችላል። ድጋሜ እናንተን ለማመን ይቸገር ይሆናል ማለት ነው። ስለዚህ ለሰው ልጅ ወሳኙ ነገር ማድረግ ካልቻላችሁት ቃል አለመግባት፣ ቃል ገብታችሁ ደግሞ ያንን ነገር ለመፈጸም ዋጋ መክፈል ማለት ነው። ምክንያቱም ቃል እጅግ በጣም ከባድ ነገር ነው። የሰውን ልጅ መጠገንም መስበርም ይችላል። ታማኝነት ሊሰጣችሁም ሊያሳጣችሁም ይችላል ማለት ነው። በጣም አሪፍ። ምን ይላል? አራተኛው ጋር እንሄዳለን። የምትመኘውን አያችሁት? ትንሽ ረዘም ይላል። ለማንበብም ትንሽ ከበድ ይላል። እስኪ አብረን እንቁጠር። የምትመኘውን ይላል። አያችሁት? በቀላሉ አነበብን። የፊደሎችን ድምፅ በተደጋጋሚና በፍጥነት በመጥራት በቀላሉ ማንበብ ቻልን ማለት ነው። ውድ ቤተሰቦቼ የምትመኘውን ህይወት ይላል። ለመኖር ቅድሚያ ይላል። በጣም አሪፍ። የማትመኘውን ይህም ትንሽ ረዘም ይላል። የማትመኘውን ህይወት መኖር መቻል ይላል። መቻል ይኖርብሃል ይላል። አያችሁ ትንሽ ረዘም ይላል። እስኪ ሙሉን አብረን እናነባለን። የምትመኘውን ህይወት ለመኖር ቅድሚያ የማትመኘውን ህይወት መኖር መቻል ይኖርብሃል ይላል። አያችሁት ውድ ቤተሰቦች፣ ይህ አረፍተ ነገር በጣም አጠንክሮ የሚነግረን ምንድነው ካላችሁ የምትመኙትን ህይወት ለመኖር ከፈለጋችሁ ቀድማችሁ የማትመኙትን ህይወት መኖር አለባችሁ ማለት ነው። ሁሉም ነገር ለምሳሌ አልጋ ባልጋ ላይሆን ይችላል። መጀመሪያ ላይ ነገ ላይ የማይሆን ህይወት ከመኖር ዛሬ ላይ ሆናችሁ ነገያችሁን ማስተካከል ትችላላችሁ ማለት ነው። ዛሬ ጠንክራችሁ በመስራት የማትመኙትን ህይወት በመኖር በመከራ ውስጥም ቢሆን በማለፍ ነገ ግን ወይም የነገውን ህይወት ማስተካከል ወይም መቃኘት ወይም ማዘጋጀት ትችላላችሁ ማለት ነው። ውድ ቤተሰቦቼ አብዛኛውን ጊዜ አይታችሁ ከሆነ ገና የሚጀመረው ቤት ወይም የሚሰራው ቤት አያምርም። ነገር ግን ካለቀ በኋላ ከተሰራ በኋላ ከተቀባና ከተስተካከለ በኋላ እጅግ በጣም ያምራል፣ ብዙ ሰውም ይወዳል ማለት ነው። ስለዚህ እናንተ ደግሞ የምትመኙትን ህይወት መኖር ከፈለጋችሁ ዛሬ ላይ የማትመኙትን ህይወት መኖርና ማለፍ ይጠበቅባችኋል ማለት ነው። ምክንያቱም የነገውን ህይወት እያስተካከላችሁና እየገነባችሁ እየሰራችሁ ስለሆነ ዛሬ ላይ በምንም አይነት ሁኔታ ብታልፉ እንኳን ነገን ማየት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍና አስተማሪ የሚያጠነክርም አረፍተ ነገር ስለሆነ ደጋግማችሁ በማንበብና ደጋግማችሁ በመጻፍ
የእውቀት ደረጃችሁን እንድታሻሽሉ ይረዳችኋል ማለት ነው። አንዳንድ ጊዜ እንደዚህ አይነት ረዣዥም አረፍተ ነገሮችንም መጻፍ መለማመድ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። የአምስተኛውን አብረን እናነባለን። ለጊዜያዊ ይላል። በጣም አሪፍ። ደስታ ደስታ ይላል። ዘላቂ አያችሁት? ዘላቂ ይላል። በጣም አሪፍ። የሆነውን ህይወታችንን ይላል። አናበላሽ ይላል። እስኪ አንድ ላይ አብረን እናንብብ። ለጊዜያዊ ደስታ ዘላቂ የሆነውን ህይወታችንን አናበላሽ። ምን ማለት ነው ይህ ካላችሁ፣ ወይም ምን ማለት ፈልጎ ነው ካላችሁ በቀላሉ ላብራራላችሁ። አብዛኛውን ጊዜ ለጊዜያዊ ነገር ብለን ወይም ለጊዜያዊ ደስታ ብለን ዘላቂ የሆነውን ህይወታችንን ተስፋችንን ልናበላሽ እንችላለን። ነገር ግን ይህ አረፍተ ነገር የሚመክረን ወይም እንድናደርግ የሚያበረታታን ምንድነው? ሁሉንም ነገር በማስተዋል እንድታደርጉና ለጊዜያዊ ደስታ ብላችሁ ወይም ለጊዜያዊ ስኬት ብላችሁ ዘላቂ የሆነውን ህይወታችሁን ማበላሸት የለባችሁም ማለት ነው። እጅግ በጣም የሚመክርና ቆንጆ የሆነ አባባል ነው ማለት ነው። ውድ ቤተሰቦቼ ብዙ አረፍተ ነገሮችን ዛሬ አይተናል። ሳጠቃልልላችሁ የዛሬውን ወይም ምንድነው ዛሬ ያየነው ካላችሁ እንዴት የተለያዩና በጣም ረዣዥም የሆኑ አረፍተ ነገሮችን በቀላሉ በማንበብና እንዴት ደግሞ በቀላሉ በመመስረት የእውቀት ደረጃችንን ማሻሻል ወይም ማሳደግ እንችላለን የሚለውን ሐሳብ በጥልቀትና በስፋት አይተናል ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቀው እንደዚህ አይነት አሪፍ ቪዲዮ በቀጥታ ወደ እናንተ ይደርሳል። ብዙ ተማሪዎች ደግሞ ይህንን ቻናል በመከታተል ብቻ ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ሁኔታ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ በመማርና ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን በአጭር ጊዜ ውስጥ አቀላጥፋችሁ እንድትናገሩ፣ እንድትጽፉና እንድታነቡ ማድረጋችን ነው ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ለየት ያደርገናል ማለት ነው። ውድ ቤተሰቦቼ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።